እንደምትመለከቱት እንግዲህ የፊርዓውን ጀሰድ በዚህ መንገድ ነው ደርቆ የሚገኘው ማለት ነው። ይሄ የዓሊ ኢብኑ አቢ ጣሊብ ሰይፍ ነው። እንደምትመለከቱት ሞክሬ አላቅም፣ ለመጀመሪያ ጊዜ ሺሻ ልሞክር ነው። ምን ይመስላል የሚሆን ነገር እንመለከታለን። ይህ ደግሞ የካዕባ ልብስ ነው ማለት ነው። እዚህ ጋር እንደምትመለከቱት የካዕባ ልብስ ነው። ይሄኛው ደግሞ የካዕባ በር ነው እንደምታዩት። ይሄ ደግሞ የካዕባ ቁልፍ ነው እንዴ! አሁን ከሳዑዲ ቴሌቪዥን በቀጥታ የሚተላለፍላችሁ ይህ ልዩ የሱብሃነሁ ወተዓላ ትእዛዝ የማይፈጽሙ ሰዎች መጨረሻቸው ይሄ ነው የሚሆነው ማለት ነው። አዳወል ፊርዓውን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የነጃህ ሚዲያ ተመልካቾቼ እንግዲህ አሁን የምገኘው ትልቅ የሆነ የሳዑዲን ታሪክ የሚያሳየን ሙዚየም ውስጥ ነው የምገኘው ማለት ነው። የሳዑዲን ታሪክ ከሀስከፈ ድረስ የምንመለከትበት ሙዚየም ነው። ከዚህ እንጀምራለን ማለት ነው። እንደምትመለከቱት ይሄ ውድ የሆነው ያው የተውሂድ ባንዲራ ነው። ላኢላሃ ኢላላህ ሙሐመዱን ረሱሉላህ ይላል። ያው ለዚህ በጣም በርካታ የሆኑ የአላህ ደጋግባሮች ተዋርቆለታል እንደምትመለከቱት ነው ማለት ነው። ያው ከዚህ ስንጀምር እንደምትመለከቱት የተለያዩ የሳዑዲ ሳንቲሞች አሉ ማለት ነው። የሳዑዲ ሳንቲሞች ከመጀመሪያው ጀምሮ እስከ መጨረሻው ድረስ እስካሁኑ ሰዓት ድረስ ያለው ሳንቲም ያሳየና ማለት ነው። እንደምታዩት በጣም በርካታ የሆኑ ይዘት ያላቸው ሳንቲሞች ተቀያይረዋል። እነዚህን ሁሉ እዚህ ላይ እናገኛለን ማለት ነው። አይ ቲንክ ይሄ ዙም ማድረጊያ ነው። በዚህ ማየት ትችላላችሁ ማለት ነው። እንደምትመለከቱት ወደዚህ ስንወጣ ደግሞ ያው እዚህ ጋር ተቀምጠው ነው እንግዲህ እንደምናየው ቢስሚላህ እዚህ ጋር በራዳ አለ፣ እዚህ ጋር ደግሞ ፊንጃል አለ። በዚህ ሻይ ይጠጣሉ ማለት ነው። በነገራችን ላይ ይሄ በጣም የታወቀ ነው። እኛም ሀገር ያው የበራድ ሻይ ከአሁን ከመጣው ከማሽኑ ሻይ ይበልጣል ማለት ነው። እንደምታዩት ነው የሳዑዲ ባንዲራ ነው። ወደዚህ ስንመጣ ደግሞ እንደምታዩት እቺ ያው ግመል ናት። የሳዑዲ እንዲሁም የአረቦች መለያ የሆነችው ግመል ናት። ማሻአላህ በጣም እንደሚገርም ሁኔታ ነው የተቀመጠችው። እዚህ ጋር ደግሞ ስንመጣ ይሄ ውሃ እንደ ፍሪጅ የሚጠቀሙት ነው ወይንም ለማቀዝቀዣነት የሚጠቀሙት ነው እዚህ ጋር ማለት ነው። እዚህ ጋር ውስጥ የገባው ውሃ ሙሉ በሙሉ ይቀሰቅዛል። በተለይ አረቦች አሁን ያለንበት ሰዓት በጣም ሆት ሙቀት ያለበት ሰዓት ነው። ነገር ግን ይሄ ያቀዘቅዘዋል ማለት ነው። እንደምትመለከቱት እዚህ ውስጥ የሚገባው ውሃ ምናምን በደንብ የሚቀዘቅዘው ማለት ነው። እዚህ ጋርም ሳንቲማቸውን እዚህ ጋር ነበር የሚያስቀምጡት። እንደምታዩት ይሄ ሳንቲማቸውን እዚህ ጋር ነበር የሚያስቀምጡት። ማሻአላህ በጣም ደስ ይላል። ይሄን አይተናል። ይሄ ደግሞ የአረቦች ልዩ የሆነ ልብስ ከላይ የሚያደርጉት ነው ቤቶቻቸው ላይ ማለት ነው። እንደምትመለከቱት ይሄ መጅሊስ ነው። ቢስሚላህ እንገባለን። ይሄ የአረቦች መጅሊስ ነው። በጣም ክብር ያለው ቦታ ነው። ቤታቸው እንግዳ ሲጠሩ ከዛም ውጭ ልክ በዚህ መንገድ ይፈርሹታል። በደዌዎች ወደ ገጠሩማ አካባቢ ያሉ አረቦች ይጠቀሙታል ይሄን ነገር። ለምሳሌ እንደምትመለከቱት ቢስሚላህ እዚህ ጋር በጣም በሚያምር ሁኔታ ቤቱን እንደዚህ አድርገው የሚፈርሹት ማለት ነው። ልዩ የሆነ ገጽታ አለው። እዚህ ጋር ብሪቆች አሉ፣ የቀህዋ ማስቀመጫዎች አሉ፣ ሲኒዎች አሉ። በዚህ መንገድ ነው እንግዲህ እንደምታዩት ተፍሪሽ የሚደረገው ማለት ነው። እዚህ ጋር ስልክ አለ። ያው እዚህ ጋር ተቀምጠው ለምሳሌ ዘመድ አዝማዶቻቸው ጋር የሚደዋወሉት በዚህ ነው ለምታዩት ማለት ነው። እንደዚህ አድርገው ይደዋወላሉ ማለት ነው። እዚህ ጋር ደግሞ የድሮ ቴሌቪዥን ነው። የድሮ ቴሌቪዥን ነው። አረቦች መጀመሪያ አካባቢ ቴሌቪዥን እንደመጣ አካባቢ በጣም የሚጠቀሙት የነበረው ቴሌቪዥን ነው ይሄ። ይሄም በተመሳሳይ ራዲዮ፣ ይሄ ሬዲዮ ነው። እዚህ ጋር የተለያዩ የቀህዋ ማስቀመጫ ብሪቆች አሉ ማለት ነው። እንደምትመለከቱት የተለያዩ ናቸው። በጣም ብዙ አይነት ናቸው። ከታች ጀምሮ ከትንሹ እስከ ትልቁ ድረስ እንመለከትበታለን። እንዲሁም እዚህ ጋር ደግሞ ላይክ ሀብል እዚህ ጋር የሚደረግ አንገት ላይ የሚደረጉ ሀብሎች ናቸው። እንደምታዩት ዲስ ሚዛን ነው። ይሄ ሀብሉ የሚመዘንበት ሚዛን ነው። ይሄው እዚህ ጋር ምስሉ ላይ ያለ ላይክ እህል ቢወቀጥ የሚባለው እህል ምንድን የሚደረግ ነው የሚባለው? አማርኛ ጠፍቶኛል። የሚያደርጉበት ነው። ይሄ ሙዚቃ መሳሪያ ነው። የተለያዩ ባህላዊ የሆነ ሙዚቃ የሚጫወቱበት ነው ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ሀገራችን ላይ እኛም ሀገር ላይ ያለ ይሄ ነገር እህል ያደርጉና ልክ እንደዚህ እህል እዚህ ጋር ፈሳሉ፣ እዚህ ጋር ይፈጩበታል ማለት ነው። ያው ይሄ የሚጠፋው የለም እነሱም ጋር አለ። ይሄ እዚህ ጋር እህል ያስገባሉ፣ እዚህ ጋር ይወቀጥበታል ማለት ነው። ተመሳሳይ ናቸው ልክ እነዚህ። ይህ ደግሞ የካዕባ ልብስ ነው ማለት ነው። እዚህ ጋር እንደምትመለከቱት የካዕባ ልብስ ነው። በተለያዩ ጊዜያቶች የካዕባ ልብስ ተቀያይሯል፣ ታድሷል። እዚህ ጋር እንደምትመለከቱት ካዕባል ሙሸረፍ ትልቅ የሆነ
ልብስ ነው ማለት ነው። እንዲሁም ደግሞ በተመሳሳይ እዚህ ጋር እንደምንመለከተው ይህም የካዕባ ልብስ ነው። ያው እንደምትመለከቱት ተመሳሳይ ነው። ይሄኛው ደግሞ የካዕባ በር ነው። እንደምታዩት እዚህ ጋር ቢስሚላሂ ራህማኒ ራሂም የሚል ጽሑፍ አለው እንደምታዩት ማለት ነው። የካዕባ በር ነው። ያው እዚህ ጋር ተጽፎበታል። ያው እዚህ ጋር ካዕባ በር ነው። ይሄም የካዕባ ልብስ ነው በተመሳሳይ። እዚህ ጋር አንድ ነገር አስመልክታችሁ እንደምታዩት እዚህ ጋር ለምሳሌ ያለችው ሴት ሳምፕል የተቀመጠችው እዚህ ጋር ጋሪ ነገር አለ። ወይም ደግሞ በሐጅ ሰዓት ላይ እንደምንመለከተው ሁጃጆች ላይክ አቅማቸው የማይችል ሰዎች፣ ደካሞች፣ መራመድ የማይችሉ በዚህ መንገድ ሐጅ ያደርጉ ነበር ማለት ነው። ለሐጅ ሰዓት የምንጠቀምበት የሆነ እንደ ጋሪ ከላይ የሚሸከሙበት ነገር ነው ማለት ነው። ይህም በተመሳሳይ አሁን ላይ ተስተካክሎ እንደ ዊልቸር ሆኖ የመጣው። በድሮ ጊዜ ግን ይሄ ነበር ዊልቸሩ ራሱ ማለት ነው። የሚጠቀሙት በዚህ መንገድ ነው። አቅመ ደካሞች፣ አቅማቸው የማይችል እግራቸው ችግር ያለበት ማለት ነው በዚህ ይጠቀማሉ ማለት ነው። እንደምትመለከቱት ይሄ ተመሳሳይ ነው። ይሄም እንደምናየው ነው የካዕበል ሙሸረፍ ልብስ ነው ማለት ነው። እንደምታዩት በጣም ረዝም ነው። ከዚህ ጀምሮ እስከ ላይ ድረስ ነው። በጣም ረዝም ነው እንደምታዩት በጣም ያምራል። ከፍ አድርጎ ያሳያችኋል። ይሄን እንደምትመለከቱት በጣም ከፍታው ራሱ ማለት ነው። እስኪ ወደ ቀጣዩ ደግሞ እንቀጥላለን። ያላ አሁን ደግሞ የምንመለከተው እዚህ ጋር እንደምታዩት ይሄ ካዕባ ሰጥሑ ላይ ወይንም ከላይ ላይ የሚደረግ ነው ይሄ ማለት ነው። የተለያዩ ውሃ ምናምን በዚህ ያስወርዳል። አይታችሁ ከሆነ አሁን ላይ ለምሳሌ አሁን ያለው ካዕባ ላይ ያለውን ይሄንን ያሳያችሁና አሁን ደግሞ ይሄን ድሮን ተመልከቱት። እንደምታዩት ካዕባ ሰጥሑ ላይ ይደረግና ይሄ ውሃ የተለያዩ ነገራቶችን በዚህ ምን ያደርጋል ያስወርዳል ማለት ነው። ያው እንደምታዩት ማለት ነው ላይክ እኛ ሸንዳ ነው እንደምንለው ማለት ነው። ይሄ ገንዳ ማለት ነው። ይሄ የካዕባ ትክክለኛው ፎቶ ነው። ውስጥ ላይ ያለው የሀጀር አስወድ ትክክለኛ ፎቶ ነው ማለት ነው። በጣም በጥራት በሃይ ኳሊቲ የተነሳ ፒክቸር ነው። እዚህ ጋር ደግሞ ይሄ ደግሞ የመቃመል ኢብራሂም ቁልፍ ነው ማለት ነው። እዚህ ጋር እንደምታዩት የመቃመል ኢብራሂም ቁልፍ ነው ማለት ነው። ታያላ ይሄ ቁልፍ መያዣው ነው ማለት ነው። እንደምታዩት ባቡል ካዕባ ይሄ ደግሞ የካዕባ ቁልፍ ነው። እዚህ ጋር እንደምትመለከቱት ይሄ የካዕባ ቁልፍ ነው። እዚህ ጋር ተጽፎበታል ዘ ኪ ኦፍ ዶር ዘ ካዕባ ነው የሚለው ካዕባ ቁልፍ ነው ማለት ነው። እዚህ ጋር የተለያዩ አይነት ሰይፎች አሉ። አሁን ወደ ሰይፍ ቦታ መተናል ማለት ነው። እዚህ ጋር በጣም በርካታ ሰይፎች አሉ። የዓሊ ኢብኑ አቡ ጣሊብ ሰይፍ አለ ማለት ነው። እዚህ ጋር እንደምትመለከቱት ባለ ሁለት መንታ ሰይፍ ነው ማለት ነው። ይሄ ባለ ሁለት መንታ ሰይፍ ነው እንደምንመለከተው። ቢስሚላህ ይሄ የዓሊ ኢብኑ አቢ ጣሊብ ሰይፍ ነው እንደምትመለከቱት። በጣም ያምራል ማሻአላህ ደስ ይላል። እንደምናየው ነው ማለት ነው። እዚህ ጋርም የተለያየ ጽሑፍ አለበት እዚህ ጋር የተጻፈ ማለት ነው። በጣም ከባድ ነው ግን በድሮ ጊዜ ይህን ሰይፍ ይዘው ክብደቱ በጣም ከባድ ነው። ይህን ሰይፍ ይዘው እንዴት ነበረ ሲዋጉ የነበረው? እኔ ራሱ በጣም ነው የከበደኝ። ኪሎ ሲመዝናል በጣም ከፍ ያለ ነው። ነገር ግን ያምራል እንደምትመለከቱት። ቢስሚላህ ማሻአላህ። እዚህ ጋር ቦታው ላይ እንመለሳለን። እንደምታዩት የተለያዩ አይነት ሰይፎች አሉ ልክ እነዚህም። እዚህ ጋር ደግሞ ያኒ ሩምህ ጦር ነገር አለ ማለት ነው። እዚህ ጋር እንደምትመለከቱት ያው ጦር ውርወራ ማለት ነው። እዚህም የተለያዩ አይነት የሰይፍ ታይፖች አሉ ማለት ነው። ይሄ ሲኒማ ነው። የተለያዩ ፊልሞች፣ የተለያዩ ዶክመንተሪዎች፣ ፕሮግራሞች የሚተላለፍበት የነበረው የሲኒማ ፕሮጀክተር ነገር ነው ማለት ነው። እዚህ ጋር ሙከየፍ አለ። ይሄ አረቦች ሙከየፍ ያው ሙከየፍ የሚለውን ቃል መቼም ሁሉም ያውቀዋልና መረጋገም አያስፈልግም። ያስታውቃል ሙከየፍ እንደሆነ ማለት ነው። እዚህ ጋር ፋኑስ አለ። ፋኑስ ማለት ነው እኛም ሀገር ጋር ያለው ፋኑስ ተመሳሳይ ነው። ፋኑስ አለ። ይሄ በጦርነት ሰዓት ላይ የሚለብሱት ነው። እዚህ ጋር እንደ እንትን ይጠቀሙታል ካላይ። እዚህ ጋር ዱካኖች አሉ ማለት ነው። ወይ ደግሞ ይሄ ሐላቅ ነው፣ የፀጉር ማስተካከያ ቦታ ነው ማለት ነው። እዚህ ጋር ተቀምጦ መስታወት አለ። እዚህ ጋር የተለያዩ አይነት በድሮ ጊዜ ሲጠቀሟቸው የነበሩ እንግዲህ ይሄ ፀጉር ማስተካከያ የነበረ ነው። በሳውዲዎች መጀመሪያ አካባቢ ፀጉር ማስተካከያ እንግዲህ በመጣበት ሰዓት ላይ ፀጉራቸው የሚስተካከሉት በእነዚህ አይነት ቦታ ነበር ማለት ነው። እዚህ ጋር እንደምትመለከቱት አልሐላቅ ይላል። እዚህ ጋር የፀጉር ማቴሪያሎች በሙሉ አሉ፣ ሁሉም ነገራቶች አሉ። እዚህ ጋር ሻምፖ ምናምን
እዚህ ጋር መቀስ አለ፣ ሚቃስ አለ። እያቸው እነዚህ ነገራቶች የፀጉር ማስተካከያ ቶንዶስ ነው የሚባለው ማለት ነው። እዚህ ጋር እንደምታዩት ወደ ቀጣዩ እንሄዳለን። እዚህ ጋር ደግሞ የተለያዩ መሳሪያዎችና የጦር መሳሪያዎች ሊሆኑ ይችላሉ፣ ጮቤ ሊሆን ይችላል። የተለያዩ ነገራቶችን የሚጠቀሙት የነበረው ነው። እዚህ ጋር እንደምታዩት መሳሪያና የመሳሪያ ነክ ነገሮች ያለበት ቦታ ነው። እንዴ ወላሂ እውነት ነበር የመሰለኝ፣ ትክክለኛ ሰው ነበር የመሰለኝ። ሳምፕል የተቀመጠ ነው። ሰላም አለይኩም كيف حالك? እዚህ ጋር ደግሞ ዱካን ነው ወይም ደግሞ አሁን ላይ በቃላ የሚባለው ማለት ነው። ሱፐር ማርኬት ነገር ነው ማለት ነው። ሚኒ ሱፐር ማርኬት ነው። እዚህ ጋር ብይ አለኛ በእኛ ሀገር ላይ ብይን የምንጫወትበት የነበረው ማለት ነው። መሬት ላይ አድርገን ክረምት ላይ ማለት ነው። ይሄ እዚህ ጋር ደግሞ ደስታ ከረሚላ የምንለው ነው። ይሄ አረቦችም ጋር ነበር። ይሄ ደስታ ከረሚላ ብይ አለ፣ እርሳስ አለ፣ ማስቲካዎች አሉ፣ የተለያዩ ነገራቶችን ታገኛላችሁ። ኢቨን እዚህ ጋር ኒዶ አለ፣ የድሮ ኒዶ አለ፣ ሚሪንዳ ምናምን ነክ ነገሮች ናቸው ያሉት። አሁን እነዚህ ሁሉ ተሻሽለው ተቀይሯል ማለት ነው። ይሄ ኪሎግራሞችና ሚዛኖች ናቸው እዚህ ጋር። ይሄም ደግሞ እንደምትመለከቱት የተለያዩ ሰሃኖች፣ የቅቤ መያዣ ምናምን፣ የማር መያዣ ብዙ ነገራቶች አሉ። ብቻ እዚህ ጋር በዛ ሰዓት ላይ ሲጠቀሙባቸው የነበሩ ነገራቶች ማለት ነው። ይሄ ደግሞ እንግዲህ ሞባይል መሸጫ መደብር ነው ማለት ነው። ሞባይል ሱቅ ነው። እነዚህ ስልኮች ታስታውሳላችሁ? እነዚህ ስልኮች አቡ ሸይጣን የሚባል ስልክ ነበርና የሆነ ሾጠጥ ያለ ስልክ አቡ ሸይጣን፣ ሁሉም የስልክ አይነቶች ነበሩ እዚህ ጋር ማለት ነው። ከላይ እስከ ታች ድረስ የነበሩ የስልክ ታይፖች አሉ ማለት ነው። እዚህ ጋር ከሳውዲ አረቢያ ወደ ክፍለ ሀገር፣ ከሳውዲ አረቢያ ወደ ተለያዩ ቦታዎች ላይ የሚላኩ ስልኮች ነበሩ እነዚህ ማለት ነው። ዘመድ ካላችሁ በተለይ ዛማ በጣም ይሄ ስልክ መጣላችሁ ሀብታም ናችሁ እናንተ። እንደምትመለከቷቸው እነዚህ ሁሉ ስልኮች በዛ ሰዓት ላይ በጣም የሀብታም ስልኮች ነበሩ፣ ባለሀብቶች ነበሩ የሚይዟቸው ማለት ነው። ያው እንግዲህ የተሻሽሎ ስማርትፎን መጣና እነዚህ ነገራቶች ቀሩ ማለት ነው። ይሄ ደግሞ እንግዲህ ስልክ እንነጋገሩበት የነበረ በእኛ ሀገር ሳንቲም ያስገባል ስልክ ስንዳወልበት የነበረ ነው። አይ ቲንክ this one I can't see it። ይሄ ደግሞ እንግዲህ ስልክ ሲዳወሉበት የነበረ ቦታ ነው ማለት ነው። እንደምታዩት ፒክቸሩ ላይም ተቀምጦላችኋል። እዚህ ጋር ቁጥር ማታ ታረጊና ሄሎይን ፍቅር እንዴት ነሽ ደህና ነሽ እያልኩኝ ማወራበት ማለት ነው። ደግሞ እኔ ባለትዳር ነኝ ማለት ነው ነገራችሁ። ባለትዳር መሆኔ የተሰመረበት የኔ ፍቅር ስራ ያው ሚስቴን ነው። ለማንኛውም እዚህ ጋር እንደምትመለከቱት በድሮ ጊዜ ስልክ የሚጠቀሙበት የነበረ የቴሌፎን ቦታ ነው ማለት ነው። እዚህ ጋር ያው የተለያዩ የጥይት ወይንም የመሳሪያ አይነቶች አሉ ማለት ነው። እዚህ ጋር ስናይፐር አነጣጥሮ መተኮሻ ነው እንግዲህ በዛ ሰዓት የነበሩ ቅናስ ማለት ነው። እንደዚህ ያነጣጥሮ ይመጣ ማለት ነው። ይሄ ሩክኑ አስሊሃ ይላል። ስለዚህ የመሳሪያ አይነቶች ናቸው፣ ታይፖች ናቸው። ይሄ እንግዲህ ያው ሺሻ ነው። ሺሻ ማለት ነው። ሺሻ ማንበቅ በቂያ ነው ማለት ነው። ይሄ እንደምትመለከቱት እዚህ ጋር እንቀመጣለን። እዚህ ጋር ይቺን ይይዛሉ። እዚያ እንደምትመለከቱት እንደዚህ አድርገው ነው የሚስቡት ማለት ነው። ልሞክረው እንዴ ልሞክረው። እዚህ ጋር እንደምትመለከቱት እኔ ሞክሬ አላቅም። ሺሻ ግን ለመጀመሪያ ጊዜ ልሞክር ነው። ሞክሬ አላቅም፣ ለመጀመሪያ ጊዜ ሺሻ ልሞክር ነው። ምን ይመስላል የሚሆን ነገር እንመለከታለን። ተደርጎ ከባድ ነው ግን ስትሮንግ። እዚህ ጋር እንደምታዩት ይሄ ሺሻ የሚያጨሱበት የነበረ ነው። እዚህ ጋር ሬዲዮ አለ። የተለያዩ ቁርአን ምናምን በዛ ሰዓት ላይ እንኳን ሲሰማባቸው የነበሩ ናቸው። ይሄም ስልክ ነው። በጣም ፈጠን ያደረኩኝ ያለሁት ያው እንዳላደክማችሁ ብዬ ነው። ይሄ ደግሞ እንደምትመለከቱት የመከቱል ሙከረማ የማፕ ያለበት ቦታ ነው ማለት ነው። ምን ይመስላል የሚሆን አቀማመጡን ሂደቱን እንደዚህ የሚያሳይበት ነው ማለት ነው። ይሄ ፒክቸር በጣም በድሮ ጊዜ መዲነቱል ሙነወራ ምን ትመስላለች የሚሆን ነገር ላይ ኮንስትራክሽን ገና ባልጀመረበት ሰዓት ላይ ገና ብዙ ነገራቶች ባልተስተካከለበት ሰዓት ላይ ግንባታ ላይ በነበረችበት ሰዓት ሙሉ ፒክቸሩን ያሳያል ማለት ነው። መዲና በድሮ ጊዜ እንደዚህ ነበረች። ይሄ ፊንጃልና ያው መጠጫ ፌርሙዛቸው ነበር በሰዓት ማለት ነው። እንግዲህ ሁሉ ተመልካቾቼ አሁን ደግሞ ያለነው ይሄ የፊርዓውን ሳምፕል ነው ማለት ነው። ኦሪጂናሉ ያለው የት ነው ያለው? ግብጽ ነው ያለው። ነገር ግን ይሄ ፊርዓውን ለዓለም መቀጣጫ ይሆን ዘንድ አላህ Subhanahu Wa Ta'ala መቀጣጫ እንዲሆን ዘንድ ጀሰዱን እስካሁን ድረስ አቆይቶታል ማለት ነው፣ ሙቶ ራሱ ማለት ነው። ነገር ግን ይሄ የፊርዓውን ሳምፕል ነው እዚህ ጋር የምንመለከተው ማለት ነው። እንደምታዩት ፊርዓውን በዚህ መንገድ ነው ደርቆ ሰውነቱ ግብጽ ሙዚየም ላይ የሚገኘው ማለት ነው። ግን ይሄ
እዚህ ለሚመጡ ሰዎችም ያው ይህንን እንዲመለከቱትና እንዲያዩት እንዲማሩበት ተደርጎ የተሰራ ነውና እንደምትመለከቱት እንግዲህ የፊርዓውን ጀሰድ በዚህ መንገድ ነው ደርቆ የሚገኘው ማለት ነው። አላህ Subhanahu Wa Ta'ala ከእንደዚህ አይነት ነገር እንግዲህ ጠብቀን የሱን ትእዛዝም ፈጽም ያደርገን ማለት ነው። አላህ Subhanahu Wa Ta'ala ትእዛዝም የማይፈጽሙ ሰዎች መጨረሻቸው ይሄ ነው የሚሆነው ማለት ነው። አዳወል ፊርዓውን እንቀጥላለን ማለት ነው። ላይክ እነዚህ የተለያዩ አይነት ጌጣጌጦች ምናምን ነገር ባህሎች ናቸው ማለት ነው። ይሄ የሳውዲ የፖሊስ ልብስ የነበረ ነው ማለት ነው። ፖሊስ ልብስ ነው። ሾጣ ዋሂድ አንድ ነገር ልንገራችሁ። ይሄ የምትመለከቱት የሳውዲ የሴቶች የፖሊሶች ልብስ ነው ማለት ነው። ወይንም የሾጣዎች ልብስ ነው፣ የወታደሮች ልብስ ነው። እዚህ ጋር እንደምትመለከቱት ጥይት አለ። የሴቶች ሚና በኢስላም ቀላል የሚባል ነገር አይደለም። ከድሮ ጊዜ ጀምሮ እስካሁን ሰዓት ድረስ ማለት ነው የሴቶች ሚና በኢስላም የሚታወቅ ነገር ነው። ሳውዲ ከድሮ ጀምራ እስካሁን ድረስ ሴቶችን ታስታጥቅ ነበር ማለት ነው። ምናልባት አንዳንድ ቪዲዮዎች ላይ ስትመለከቱ ሳውዲ አሁን ያስታጠቀችው ምናምን እየተባለ ይወራል። ሴቶች አሁን ነው ገና የጀመሩት እያሉ ይባላል። ነገር ግን ከድሮ ጊዜ ጀምሮ ሴቶች በኢስላም ያላቸው ትልቅ ሚና ሳውዲ በተግባር አሳይታለች ማለት ነው። ይሄ በድሮ ጊዜ የሴት ወታደሮች ሲለብሱት የነበረው የሳውዲ ልብስ ነው ማለት ነው። የምትመለከቱት ጥይት ሁሉ ይዙ ነበር። ከድሮ ጊዜ ነበር፣ አሁን የተጀመረ አይደለም። ድሮም ነበር፣ አሁን ነበርም፣ ወደፊት ይኖራሉ ማለት በጣም የወደድኩት ፓርት ነው። እንደምትመለከቱት የኹራስ ለወጣኒ ናቸው እነዚህ፣ ወይም ደግሞ ሚሊታሪ ናቸው። የሴት ወታደሮች የሳውዲ ሴት ወታደሮች በድሮ ጊዜ ይሄን ይመስላል ማለት ነው። እንደምትመለከቱት እዚህ ጋር ይታጠቃሉ። ወንድ ብቻ አይደለም የሚታጠቀው፣ ሴቶችም ይታጠቃሉ፣ አገራቸውን ይጠብቃሉ ማለት ነው። እንቀጥላለን ወደ ሌላኛው ክፍል ማለት ይሄ ደግሞ እንደምትመለከቱት እንግዲህ የአላዲን ሚስባህ ነው። ወይም ደግሞ እዚህ ጋር አላዲንና ታውቃላችሁ፣ አርባዎቹ ሌቦችና አላዲን ታውቁታላችሁ አይደለ? ይሄ የአላዲን ፋኑስ ነው ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ይሄን ይዞ በጣም ከባድ ነው። ግን አላዲን አርባዎቹ ሌቦች የምታውቁ ካላችሁ እሱ ፋኑስ ድሮ በሂስትሪ የምናውቀው የነበረው ነገር ነው። እዚህ ጋር የሳውዲ የሴቶች ባህላዊ ልብስ ነው ማለት ነው። እንቀጥላለን። ማሻአላህ ቆይታችን ጥሩ እንደሆነ ተስፋ አደርጋለሁ። ሁላችሁም ቪዲዮ ላይክ ሼር እያደረጋችሁ እንድትመለከቱ ማሳሰብ እወዳለሁ ማለት ነው። እዚህ ጋር የሳኡዲ ባህላዊ ልብሶች አሉ ማለት ነው። እንደምትመለከቱት የሴቶች ልብስ ነው። በዒድ ቀን በተለያዩ ሙናሰባዎች በሐፍሎች ላይ የሚለብሷቸው የተለያዩ ልብሶች ነው። እነዚህ በደዌዎች የሚለብሷቸው ልብሶች ናቸው። እዚህ ጋር እንደምትመለከቱት የህፃናቶች ልብስ ናቸው እነዚህ። እዚህ ጋር ትልቅ እናቶች ከላይ የሚያደርጉት ነገር ነው። እነዚህ ደግሞ በእኛ ሀገር ላይ እናቶቻችን የቅቤ አንጥረው ሲጨርሱ ምናምን ነገር የሚጠቀሙባቸው ማቴሪያሎች ናቸው ማለት ነው። እዚህ ጋር የምትመለከቷቸው ይሄ ውሃ ምናምን የሚይዙበት የነበረው ይሄ ያው የሚታወቅ ነው። የአረቦቹ ትክክለኛው ያው ሳውዲዎች ኦሪጂናል የሆነ ጥምጣማቸው ነው። እዚህ ጋር ደግሞ ኤጋል ነው ከላይ የሚደረገው ማለት ነው። ይሄ ያው እዚህ ጋር እንደምትመለከቱት ነው። እዚህ ጋር የሚያደርጉት ነው ማለት ነው። አንገታቸው ላይ እዚህ ጋር ነው ሂና ወላ ሂና ሂና እንደዚህ ነው የሚያደርጉት ማለት ነው። እዚህ ጋር ነው የሚደረገው እዚህ ጋር ማለት ነው። የምትመለከቱት እንደዚህ ነው የሚያደርጉት ማለት ነው። በዚህ መንገድ ነው የሚያደርጉት። አንገት ላይ ደግሞ እዚህ ጋር የሚደረግ ደግሞ አለ ሌላ ማለት ነው። ከዚህ ውጭ አይመስላል። ይሄ ፋኖስ ነው፣ ፋኖስ ነው። ይሄ ቁልፍና ከቁልፍ ጋር የተገናኙ ነገራቶች በአጠቃላይ በድሮ ጊዜ ሲጠቀሙባቸው የነበሩ ቁልፎች ናቸው። እነዚህ ሙሉ በሙሉ ቁልፍና ከቁልፍ ጋር የተገናኙ ነገሮች ናቸው። እዚህ ጋር እንደምትመለከቱት የቁልፍ መደብር ነው። ሁሉም አይነት የቁልፍ ታይፖች አሉ ማለት ነው። እነዚህ ሁሉ ሳይቀሩ ትልልቅ ቁልፎች ማለት ነው። ፊልም ላይ ምናምን እናያቸው ቁልፎች ናቸው እነዚህ። ካዝና ሁሉ መቆለፊያ ማለት ነው። የብር ካዝና መቆለፊያዎች ናቸው። ይሄ የዘምዘም ውሃ ማስቀመጫ አሁን መስጂድ ሐረም ላይና መስጂድ ነበዊ ላይ አለ። እዚህ ጋር እና እዚህ ጋር እንደምትመለከቱት የዘምዘም ውሃ ማስቀመጫ ነው ማለት ነው። ያው ይሄም ዘምዘም ውሃ መያዣ ነው። እዚህ ጋር እንደምንመለከተው እንደገና የመለኪያዎች ናቸው። ሜጀር ማድረጊያ ወይንም መለኪያዎች ናቸው ማለት ነው። በኪሎ አሉ። አሁን ለምሳሌ ይሄ እህሎችና የተለያዩ ነገራቶችን በኪሎ የሚደረግበት 1 ኪሎ፣ 10 ኪሎ፣ 5 ኪሎ፣ 2 ኪሎ፣ 3 ኪሎ እየተባለ የሚመዘንበት ማለት ነው። የኛው ደግሞ ሚዛን ነው። ሱቆች ላይ የነበሩ እህሎችን የሚመዝኑባቸው የነበሩ ማቴሪያሎች ናቸው ማለት ነው። እዚህ ጋር ጄኔሬተሮች ናቸው እነዚህ። ይሄ ጄኔሬተር ነው። ይሄ ከአባ ሳምፕል ነው። ከአባ ሳምፕል ነው። እዚህ ጋር ደግሞ ተመሳሳይ ምን የሚደረግበት ነው? ወርቅ
ይሄ ወርቅ እንትን የሚደረግበት ነው የሚሰራበት ማለት ነው የሚነጠርበት ማለት ነው። ወርቅ ትክክለኛ ወርቅ ማንጠሪያ ነው። እዚህ ጋር ደግሞ ትምህርት ቤት አለ ማለት ነው። ስኩል መድረሳ። ያው እንግዲህ እዚህ ጋር እንደምትመለከቱት እዚህ ጋር ውድ የሆነው ቁርአን አለ ማለት ነው። እዚህ ጋር እንደምትመለከቱት ቢስሚላህ ይሄ ቁርአን ነው። እዚህ ጋር እንትን ነው መሰለኝ ማስመሪያ ነው። እዚህ ጋር እንግዲህ መምህር እንደዚህ ያስተምራል ማለት ነው። የአረቦች ትምህርት ቤት እንግዲህ ይሄን ይመስላል ማለት እንደምትመለከቱት። እዚህ ጋር ያው ፎቶም ላይ ተቀምጧል። እዚህ ጋር እንደምትመለከቱት አለ። እዚህ ጋር የተማሪዎች ደፍተራቸው ምናቸውን የሚቀመጥበት ቦታ ነው ማለት ነው። እዚህ ጋር ደግሞ ቁርአን የሚቀራበት ቦታ ነው ማለት ነው። ለክብሩና ለደረጃው ስንል ለአቅሪዎቻችን ያው እዚህ ቦታ ላይ አይቀመጥም። ነገር ግን እንደምትመለከቱት የለውህ ቁርአን አለ። ቁርአን አቅሪዎች እንግዲህ በእኛም ሀገር የሚታወቅ ነገር ነው። አሁን ትልልቅ የቁርአን መድረሳዎች ሳይመጡ በፊት እዚህ ጋር ቁጭ ብለው ነበረ ቁርአን የሚያቀሩት ማለት ነው። ስለዚህ ለቁርአን አስቀሪዎቻችን፣ ለአባቶቻችን፣ ለእናቶቻችን ለሁሉም ምስጋና ይገባቸዋል ማለት ነው። በዚህ ሁኔታ ነው የቀራ ማን አለ? እስኪ ኮሜንት ላይ ያሳውቁኝ። ትልቅ ክብር ይገባቸዋል። ያው ክብሩ ላለመርገጥ በዚህ ቦታ ላይ አልገባም። እዚህ ጋር ደግሞ እንደምትመለከቱት የቴሌቪዥን ነው። እንደምትመለከቱት ነው እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የነጃህ ሚዲያ ተመልካቾቻችን አሁን ከሳዑዲ ቴሌቪዥን በቀጥታ የሚተላለፍላችሁ ይህ ልዩ የረመዳን ፕሮግራማችን ነው ማለት ነው። እንደምትመለከቱት እንግዲህ እውነተኛ ከሳዑዲ ቴሌቪዥን የሚተላለፍ መሰላችሁ አይደለም። እንደምትመለከቱት ሳዑዲ ቴሌቪዥን ወይም ደግሞ ስክሪኑ በዚህ መንገድ ነበረ የሚተላለፈው የሚሆን ነገር ነው። እንደምንመለከተው እንግዲህ ከሳዑዲ ቴሌቪዥን ነጃህ ሚዲያ ፕሮግራሙ ያስተላልፍ ይገኛል ማለት ነው። ቪዲዮውን ላይክ ሼር ማድረጋችሁ እንዳትረሱ። ሁላችሁም እስኪ የገባችሁ ላይክ ሼር አድርጉት ማለት ነው። እንደምትመለከቱት ግን በጣም ነው የሚያምረው። ሀቂቀተን የቴሌቪዥን አቀራረብ ሂደቱ፣ አሰራሩ፣ ሁሉ ነገር በጣም የሚያምረው ወድጄዋለሁ። በጣም ናይስ። እዚህ ጋር እንደምናየው የሳዑዲ ባንዲራ አለ። እዚህ ጋር መጅሊስ አለ። ቤታቸው በዚህ መንገድ ነበር የሚጠቀሙት የነበረው ማለት ነው። እዚህ ጋር ከበኹርና ከበኹር ጋር የተያያዙ ነገራቶችን በአጠቃላይ የምናገኝበት ነው ማለት ነው። ማጨሻዎች ናቸው። እዚህ ጋር አንስተው ያጨሱበታል። አረቦች በኩል በጣም ስለሚወዱ ማለት ነው። እዚህ ጋር እንደምትመለከቱት ቅድም ያየናቸውን ነገሮችን ሃይላይት ነው የሚያሳየው ማለት ነው። እዚህ ጋር እንደምትመለከቱት ነው ወጥ የሚሰራባቸው የሆኑ የወጥ እቃዎች ናቸው እነዚህ። ሳውዲ አረቢያዎች ወጥ የሚሰሩባቸው የነበሩ ነገራቶችን እነዚህ ናቸው። እዚህ ጋር እንደምትመለከቱት ነው እንግዲህ በተመለከትነው መንገድ እንግዲህ በጣም የሚያስደስት ቆይታ አድርገናል ብዬ አስባለሁኝ። እዚህ ጋር ከዚህ ሆናችሁ መዲናን የምትመለከቱበት የሆነ ቴሌስኮፕ አለ ማለት ነው። እዚህ ጋር እንደምትመለከቱት እንደዚህ አድርጋችሁ ታዩበታላችሁ ማለት ነው። ቦታው በጣም ያምራል። የዚህ ቦታ ሎኬሽን ከመስጂደል ነበዊ እና በኡሁድ ተራራ መሀል ላይ ነው የሚገኘው፣ ወሰጥ ላይ ነው የሚገኘው ማለት ነው። እዚህ ቦታ ላይ መጣችሁ ይሄ ሙዚየም ተመልከቱት። በጣም ቅርብ ነው፣ ከመስጂደል ሐረም በጣም ቅርብ ነው። ፕላስ እንደገና ደግሞ ለኡሁድ ተራራ ራሱ በጣም ቅርብ ነው። ነፃ ነው፣ ፍሪ፣ ምንም አይነት ክፍያ የለውም። እዚህ ቦታ መጣችሁ ለመጎብኘት ነፃ ነው። የሎኬሽኑ ኪውአር ኮዱን እዚህ ያስቀምጥላችኋለሁ። እስካን አድርጋችሁ ብቻ መምጣት ትችላላችሁ ማለት ነው። ሁላችሁም ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ላይክ ሼር ማድረጋችሁን እንዳይረሳ። ኢንሻአላህ በቀጣይ በሌላ ሙዚየም በሌላ ታሪካዊ ቦታዎች እንገናኛለን። ይህ ነጃህ በረመዳን የተሰኘው ልዩ ፕሮግራማችን ነው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።